nuren alawatanım Fırnakasıkay alawatanım Hoppın o gönlü Mamut laydadav Kıngıdit bıret Kapsolalıdav Addisu ትውልድ ሐሳብ ነው ሜዳው ታሪክ በትዝብት መዝገቡ ላይ ስለ ትላንቱ የሀገራችን የምርጫ ውሎ ምን ብሎ ይጽፍ ይሆን? ለዚህ ጥያቄ እነሆ ምላሽ። በለመድነው አሮጌ ትዝታ ውስጥ ምርጫ በስጋት መሸበር የይስሙላ ወረቀት መጣል ውጤቱ ሳይታወጅ በየመንደሩ የሚናፈስ የጭንቀት ማዕበል የምርጫው አንዱ አካል ይመስል ነበር። በየምርጫው ዋዜማና ማግስት ከተሞች ሲሸበሩ ሰው ስንቅ ሲያከማችና ሀገር ምን ልትሆን ነው በሚል ፍርሃት የሁሉም ሰው ልብ ሲርድ ማየት የተለመደ ነበር። በዘንድሮ ምርጫ የቆየው የተለምዶ ግርዶሽ ተቀደደና ፍጹም አዲስ የፖለቲካ ምዕራፍ ተጻፈ። ይህ ምርጫ ከመጀመሩ በፊት የነበረው የፕሮፓጋንዳ ጫናና የጠላቶች ፉጨት ቀላል አልነበረም። ብዙዎች ኢትዮጵያ በዚህ ምርጫ ሰበብ ወደ ከፋ ቀውስ ትገባለች፣ ማህበረሰቡም እርስ በርሱ ይጋጫል እያሉ የፍርሃት ድባብ ሲበትኑ ከርመዋል። በእቅድ ደረጃ የተነደፈውና የታሰበው ሀገርን ሙሉ በሙሉ በጦርነት አዙሪት ውስጥ መክተት ነበር። አንዳንዶች በውጭ ሆነው ሀገር መፈራረስ ልትጀምር ነው እያሉ የፍርሃትና የጦርነት ነጋሪት ሲጎስሙ፣ በውስጥ ያሉ አሸባሪዎችና የጥፋት ኃይሎች ደግሞ የዜጎችን ልብ ለማሸበር የምርጫ ጣቢያዎችን ለማወክና ድባቡን የደም መድረክ ለማድረግ ተግተው ሲሰሩ አንግተዋል። ምርጫው ጨርሶ እንዳይካሄድ የሀገሪቱ የዲሞክራሲ ጉዞ ገና ሳይጀመር በወንጭፍ ተመቶ እንዲወድቅ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም። ዓለም አቀፍ ተቋማትና አንዳንድ ታላላቅ ሀገራት ሳይቀሩ ኢትዮጵያ አሁን ባለችበት ሁኔታ ምርጫ ማካሄድ አትችልም፣ ሂደቱ ወደ ለየለት እልቂት ይወስዳታል የሚሉ የሰነድና የትንታኔ መዓት ሲያወርዱብን ሰንብተዋል። በጥፋት ሞራ የታወሩት እነዚህ ኃይሎች የህዝቡን የቆየ የታሪክ ቁስልና የብሔር ልዩነት እንደማገዶ በመጠቀም ሀገሪቱን የሽብር ማዕከል ለማድረግ ሌሊትና ቀን ሲያሴሩና ሲያቅዱ ቆይተዋል። የሆነው ግን ሌላ ነበር። የታሪኩ ፍጻሜ ሌላ መልክ ያዘ። ትላንት በአደባባዩ ላይ በተግባር የታየው ትዕይንት እነዚህን የጥፋት አርክቴክቶች ሁሉ አንገት ያስደፋና የሀገራችንን የዲሞክራሲ ጉዞ አንድ ከፍታ ላይ ያወጣ ነበር። ህዝቡ በጠዋት ተነስቶ ወደ ምርጫ ጣቢያዎች ሲያመራ ፊቱ ላይ ይነበብ የነበረው ፍርሃት ሳይሆን የሀገሩን እድል በገዛ እጁ ለመወሰን የቆረጠ ጽኑና የረጋ የባለቤትነት መንፈስ ነበር። ምርጫማ ዘንድሮ ጨርሶ አይታሰብም ቢሉም የተቋማቱ ዝግጅት በየአቅጣጫው ይበልጥ ተጧጧፈ። በዚህ ሂደት መሳተፍ የጥፋት አጋዥ መሆን ነው እያሉ ቢያስፈራሩም ማዕበሉን ሰብሮ የነቃው ህዝብ ግን ወደ አደባባይ ግልብጥ ብሎ ወጣ። ህዝቡ ለሰልፍ ቢወጣም ለመመዝገብ ፈቃደኛ አይሆንም ብለው ቢያማርቱም ከ50 ሚሊዮን በላይ ኩሩ ኢትዮጵያዊ የባለቤትነት ካርዱን በእጁ ጨበጠ። ይህ ሁሉ የወሰደው ፈርቶና ተገዶ ነው እንጂ የምርጫው ዕለት አይመጣም ሲሉ ዜጎች ሌሊትና ቀን በጽናት ተሰልፈው የልባቸውን አኖሩ። የምርጫው ቀን የደም መድረክና የብጥብጥ ማዕከል መሆኑ አይቀሬ ነው ብለው ቢተነብዩም መላው ሀገሪቱ በታላቅ የሰላም አየር ተሞልታ ዜጋው በነጻነት መርጦ ድሉን አውጆ ወደ ቤቱ ገባ። አንዳንዶች የህዝቡን መነሳሳት ለማጣጣል ሲሉ ባዶ የመሰብሰቢያ ቦታዎችንና ኦና ድንኳኖችን በካሜራ ያደኑ የውሸት ትረካቸውን ለመሸመን ቢሞክሩም ሊደበቅ ያልቻለው እውነታ ሚዛን ደፋ። የምርጫ አስፈጻሚው አካል ራሱ በሰልፎቹ መራዘምና በህዝቡ መብዛት ምክንያት ይፋዊ ይቅርታ እስኪጠይቅ ድረስ ከአዲስ አበባ እስከ ክፍለ ሀገር ያሉ ዜጎች እኩለ ሌሊት አልፎ እንኳ በትዕግስት ተሰልፈው የሚወዱትን ወሰኑ። ምርጫው አስቀድሞ የተዘጋጀ ድራማና የተጭበረበረ ሂደት ነው የሚለው ክስም መሬት አልረገጠም። ምክንያቱም የዓለም አቀፍ ታዛቢዎችና የውጭ ሚዲያዎች ሳይቀሩ
ያለምንም ጉልህ ነቀፌታ ሂደቱ በታላቅ ስኬት መጠናቀቁን በአድናቆት ለመመስከር ተገደዋል። The polling seems to be going on smoothly. Stations were opened on time. The NEBE staff seem to know what they are doing and everything seems orderly. ለነዚህ የፖለቲካ ሟርተኞች ላለፉት 8 ዓመታት የታያቸውና የተመኙት ነገር ቢኖር ሀገር ስትፈርስ ወገን ሲተላለቅና ተቋማት ሲከሽፉ ማየት ብቻ ነው። ሌላ ባህሪ፣ ሌላ የተሻለ ምኞትና ገንቢ ህልም ጨርሶ የላቸውም። ነገር ግን አንድም ቀን የጥፋት ምኞታቸው ሰምሮ አያውቅም፣ ወደፊትም በፍጹም አይሰምርም። ልክ ደሃ በህልሙ ቅቤ ባይጠጣ እንደሚባለው እነዚህ ምቀኞች እኛ ስንበተን በመናባቸው ካላዩ መኖር የማይችሉ የቅዠት ዓለም እስረኞች ናቸው። ህልማቸው ባይሳካም ማለማቸውን፣ ምኞታቸው ባይሰምርም መመኘታቸውን ባይተውም እውነታው ግን ፍጹም ሌላ ነው። እነሱ ፈረሰ ሲሉ እጥፍ ተደርጎ ተገነባ። እነሱ ከሸፈ ሲሉ የተሳካው ግዘፍ ነሳ። እነሱ የሽግግር መንግስት እያሉ ሲቃዡ ህዝቡ በነቂስ ወጥቶ ለመረጠውና ለሁለተኛ ጊዜ እውን ለሆነው ጽኑና ቋሚ መንግስት መሰረት ጣለ። እናም እነዚህ የፖለቲካ ድሆች ከነንቅልፋቸው ያንን የከሰረ ህልማቸውን መቃዠት ሲቀጥሉ ጀግኖች ፊታቸውን ወደ ልማትና ወደ ስራቸው ያዞራሉ። ይህንን በተግባር የታየውን ተአምራዊ ጉዞ ስንታዘብ በእርግጥም ከፈጣሪ በቀር ይህንን ረቂቅ ህዝብ አሟልቶ ሊያውቀውና ሊገመግም የሚችል ማንም የለም ወደሚል የጽሞና እውነት እንመጣለን። ይህ ማህበረሰብ ከዘመናት ታሪኩ ያተረፋቸውን የጋራ እሴቶች፣ ሀገር የመጠበቅ ጥበቡንና የነገን ትልቅ ተስፋ በትዕግስት የማብሰል ብልሃቱን በተግባር የመሰከረ ታላቅ ህዝብ መሆኑን ለዓለም አሳይቷል። ኢትዮጵያ ከልጆቿ የፈለገችውን ከፍታ በፈለገችው የታሪክ አጋጣሚ ሁሉ የምታገኝ ድንቅ ሀገር ናት። ለሀገራቸው ክብርና ህልውና የተጠየቁትን ማንኛውን መስዋዕትነት እስከ ህይወት ድረስ ለመክፈል ወደ ኋላ የማይሉ ዜጎች ስላሏት ዛሬም አንገቷን ቀና አድርጋ ትቆማለች። ከአድዋ የድል አደባባይ እስከ ህዳሴው ግድብ፣ ከወገን ለወገን ከመድረስ ርህራሄ እስከ አረንጓዴ አሻራ መርሃ ግብር ድረስ ይህ ህዝብ ጥሪ በተደረገለት ቁጥር ሁል ጊዜም ከተጠበቀው በላይ በታላቅ ድምቀት ምላሽ መስጠት የለመደ ተፈጥሮ ነው። ትላንት በአደባባይ የተደገመውም ይኸው እምነት ነው። ሀገራችን የምትሻው የራሷን የዲሞክራሲ ስርዓት በራሷ ልጆች ጥበብ መገንባትና ህገ መንግስታዊ ስልጣንን በህዝብ ነጻ ፍቃድ ላይ ማጽናት ነበር። በዕለቱ በተግባር የታየው እውነተኛ ትዕይንት ልክ እንደ አንድ የሚያምር ፊልም በአእምሯችን ውስጥ የሚቀረጽ ነው። የእናት ሀገርን ጥሪ በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለዋል፣ ሌሊቱንም አጋምሰዋል። የዚህ ታሪካዊ ዕለት እውነተኛ ጀግኖች እነማን ነበሩ ካልን ምላሹን የምናገኘው በየምርጫ ጣቢያዎቹ ላይ በነበሩት ድንቅ ስዕሎች ውስጥ ነው። ያንን የሰዓታት መጓተትና ረጃጅም ሰልፍ በትዕግስት የተቋቋሙ የአካል ጉዳትና የጤና እክሎች እንኳ የዜግነት ቃላቸውን ከመናገር ያላገዷቸው ጽኑዓን ናቸው። የዕለቱ ኮከቦች የዕድሜ መግፋትና የህመም ስሜት እየተጫናቸውም ቢሆን ለሀገራቸው የነገ ተስፋ ሲሉ በሰልፍ መካከል የቆሙ ታማኝ አባቶችንና እናቶችን ስንመለከት እርጅና በተጫነው ስብዕና ውስጥ ያላረጀውን የአቋም ጽናት እንለካለን። ጽናቱ እዚያ ላይ ብቻ አያበቃም። የነገዋን ሀገር ተረካቢ ጨቅላ ልጃቸውን አዝለው ያንን ረጅም መንገድ የተጓዙ ብልህ እናቶችና ከምንም በላይ ደግሞ ከአራቱም አቅጣጫ የሚነፍሰውን የዛቻና የማስፈራሪያ ጩኸት ፍጹም ቦታ ሳይሰጡ በሰላም ድምጻቸውን ያኖሩ ዜጎች በሙሉ የዚህ አዲስ ታሪክ እውነተኛ ባለቤቶች ናቸው። በእንዲህ አይነት የነፈሰ ማዕበልና ውጣ ውረድ መካከል የታየው ይህ የሰከነ ጽናት የኢትዮጵያን የነገ ተስፋ በጽኑ መሰረት ላይ ያቆመ ታላቅ የታሪክ አሻራ ነው። ይህ ህዝብ በፈተናዎች ፊት የማይበገር ብረት፣ በሴራዎች መሃል ደግሞ አስተዋይና አስተዋሽ መሆኑን በተግባር አስመስክሯል። ትላንት በአደባባይ የታየው ተአምራዊ ትዕግስትና የሰለጠነ ጨዋነት ሀገራችን ወደማይቀለበስ የዲሞክራሲና የከፍታ ምዕራፍ መሸጋገሯን ለዓለም ያወጀበት ድንቅ የታሪክ ሰነድ ሆኖ ለዘላለም ይኖራል። ኢትዮጵያውያን በሰላማዊ መንገድ መርጠው እውነተኛዋ አሸናፊ ሀገራቸው እንድትሆን አድርገዋል። የዚህ ምርጫ ታላቁ ቁም ነገር አንድም ፓርቲ ወደ ስልጣን ማምጣቱ ብቻ አይደለም። ኢትዮጵያዊ የደረሰበትን የፖለቲካ ብስለትና ጨዋነት
ለዓለም አደባባይ ያሳየበት ድንቅ መድረክ መሆኑ ነው። ይህች በብዙ ጫናዎችና ማዕበሎች መሃል አልፋ ታላቅ ታሪክ ያጠገበችን ሀገር ወደፊትም የሚጋረጡባትን ማንኛውንም ፈተናዎች በዚሁ የአንድነትና የጽናት ኃይል እንደምትደፈጥጣቸው ቅንጣት ታህል ጥርጥር የለውም። ለምን መሰላችሁ? እነሆ ኢትዮጵያውያን የልባቸውን መርጠዋል። ሀገራችንም በአሸናፊነት ከፍታ ላይ በክብርና በግርማ ሞገስ ቆማለችና አሁን መግቢያችን ላይ ታሪክ በትዝብት መዝገቡ ላይ ስለ ትላንቱ የሀገራችን የምርጫ ውሎ ምን ብሎ ይጽፍ ይሆን ብለን ለጠየቅነው ጥያቄ ምላሽ እንስጥ። ታሪክ በትዝብት መዝገቡ ላይ ስለ ኢትዮጵያው 2018 እንዲህ ይላል። በሴራ ማዕበል ያልተበገረች በጠላቶቿ ፊት ያልተንበረከከችና የነገ ተስፋዋን በገዛ እጆቿ ያጸናች ታላቅ ሀገር ብሎ በወርቅ ቀለም ይጽፈዋል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።